ቤተሰብ ዛሬ ሰሞት ነገር አብርሽ መኪና ያለማመዳት ጉድ ቤተሰብ ይሄ ቤተሰብ ጉድ ነው። ዛሬ የምነግራችሁ ጉድ ነው የምነግራችሁ። ይሄ ቪዲዮ በደንብ አድርጋችሁ ላይክ ማድረግ አለባችሁ። ምን አይነት ጉድ እንደደረሰኝ ምን አይነት ነገር እንደደረሰኝ ተሰማላችሁ። ሁሉ ነገር በማስመሰል የሚኖሩ ሰዎች ማን ናቸው? የአብርሽ ቡችሎች አብርሽ ሄርሜላ የነሱን ጉድ ነው ዛሬ የምነግራችሁ ቤተሰብ። እናንተ ለካች ሄርሜላ እቺ እናንተ አይናውጣ እንደው እንንተናኮ ማነው ስሙ ይሄ ፈረንጁ እኮ ዛሬ ፈረንጁ ጓደኛ ማነው ስሙ አላውቀውም። በጥፊ እኮ ሊያጋጫት ነበረ። እናንተ ከአብርሽ ህይወት ውጪ ሲሏት አልወጣም ማለች። እኔም ኑሬም እኔም ሳልኖርም አንድ ነው። ስለዚህ ከአብርሽ ህይወት መውጣበት ነገር የለም። በቃ ከአብርሽ ህይወት አልወጣም ማንም ሰው አይመለከተውም ብላለች። እና ቤተሰብዬ ዛሬ ሰሞት ነገር አብርሽ መኪና ያለማመዳት ጉድ ቤተሰብ። ይሄ ቪዲዮ ደግሞ ይወጣላችኋል፣ ለማየት ያብቃችሁ። አብርሽ መኪና ያለማመዳት ለሄርሜላ። ስሙልኝ በእናታችሁ ይሄን ጉድ ስሙልኝ። እዚህ ጋር አልታረቅም፣ እዚህ ጋር ህይወቴን አበላሻችሁ፣ እዚህ ጋር ህይወቴን በጠበጣችሁ ይላል። አብርሃምም በእጅ ዙር ደግሞ ለዚህ ደግሞ መኪና ምናምን ያለማመዳት። እናንተ ምን አይነት ማስመሰል ነው ግን የያዙት? ምን አይነት ማስመሰል ነው የያዙት? አብርሃም ግን ምንድን ነው የሚሻለው? እውነት እኔ ለምንድን ነው ግን ቤተሰቦቹ ጸበል ማይወስዱት? ይሄ ልጅ በኃይለኛው ነው የተደረገበት። በኃይለኛው መልሶ ይቅርታ ይላል እነሱ። በጣም የሚገርማችሁ ነገር መልሶ እነሱን ይቅርታ ይላል። ሄርሜላ ማለት አይናውጣ ፈጣጣ ደረቅ። እናንተ ቅድም ይሄ ፈረንጁ ቤት ቪዲዮ ተለቋል። እናንተ እንዴት እንደሚያረጋት እኮ ነው የሚያረጋት። ይሶባል ላይ ልክ የኔ ባል ነው፣ በቃ የኔ ባል ነው፣ የሷ ባል በቃ የራሷ የሆነ በቃ ከሩታ ጋር በቃ ምንም ነገር እንዲገናኙ አትፈልግም። እኔ የመፈራው ምንድን ታውቃላችሁ ቤተሰብ? ሩታን የሆነ ነገር አብልታት የሆነ ነገር እንዳታረጋ ነው ፈራው። ሩታናው ምንድነው ከህይወቷ ውስጥ ማስወገድ ነው የምትፈልገው። በባሌም አስወግዳት አብርሃምን አጠቃላ ለመያዝ ነው። በቃ አሁን እኮ አጠቃላዋለች እኮ። አብርሃምም ሲያያት ሽልጥልጥ ይላል። በቃ ሽልጥልጥ ይላል። ለምን? መርዙና መድኃኒት የተደረገበት እንዴ። እቺ ልጅ እውነት እንደው ሩታና አብርሃም እንዲታረቁ ትፈልግ ተከትላው እስከ ቡታጅራ ድረስ ትመጣ ነበረ? አትመጣም ነበረ። ግን ተከትለው መጣች። ለምንድን ነው? ህይወታቸውን ልታበላሽ። ሩታና አብርሽ አንድ ላይ እንዲሆኑ አትፈልግም። እቺ ጋለሞታ ጋጠወጥ ማለት ነው እንዴ። ደግሞ ወይኔ ቤተሰብ፣ እኔ እኮ የገረመኝ ነገር እሺ ሌላው ይቅር፣ እንደው መኪና ማለማመዱ ምናምኑ ልፍያው ምን አስፈለገ እዚህ ጋራ? ምን አስፈለገ እዚህ ጋራ? አብርሃም እንዴ ምንድነው የምታስመስለው እዚህ ጋራ እንዴ? መኪና አለማምደ መኪናውን ልጽፍ ፈልገህ ነው እንዴ? መኪናውን ልጽፍ ፈልገህ ለምን ገዝተህ አስጣተም ታዲያ? ሀብታም ነህ፣ ገዝተህ አስጣት እንጂ ሰርፕራይዝ አርጋት እንጂ። ከዚህ በኋላ ምን ዋጋ አለ? በቃ አሁን እኮ አንተ እኮ በሷ መድኃኒት እኮ በቃ ፉዛው ራስህ እኮ አይሰራም። ቡችሎቹ ደግሞ ይቅርታ ማለት ሲገባቸው አብርሃም ላይ ትላለህ። ትላንትና እንደዚህ ነበረ ይላሉ። ውሸታም ናችሁ እናንተ። በስማም ጓደኛ እናንተ ለሩታ ለእናንተ ሩታ እኮ ማለት እኮ ለእናንተ እኮ ዩቲዩባችሁን እኮ የምታነሳላችሁ ሴት እኮ ነች። ሩታ ማለት እኮ ለእናንተ በጣም እኮ በቃ የሆነች ጀግና ሴት ነች እኮ። በሄደችበት ሁሉ እኮ ቪዲዮ በገባቸው ሁሉ ይታይላችኋል እኮ እንዴ። መጠቀም ያደርጋችኋት እናንተ ባለጌዎች። እቺ ባለጌ እኔ እንጃ እንደ ሄርሜላ አይነት ጋጠወጥ አላየሁም። ዛሬ በጥፊ ተመታ ነበር። እግዚአብሔር በጥፊ ያጋጫት ነበረ። እናንተ ከወንድ ጋር ደግሞ አይኗን ስትፋጠጥ ማርያምን ከወንዱ ጋር ልትፋጠጥ ሊጠፈጥፋት ነበር። በጠፈጠፈልኝና አንድ ወር አልጋ ላይ ባስተኛልኝ ይችል ውርደታም ጋጠወጥ የማይደረግ ነገር የምታደርግ ባለጌ፣ የሰው ባል የምትቀማ ቅንቅና ይፈላባት ማርያምን እንዴት እንዳስጠላችኝ። ከህይወት ውጥስ አልወጣም፣ ከአብርሃም ህይወት ውጪ አልወጣም። አሁን እኮ አንቺ እንደምታፈቅሪ እኮ በቃ ጋዳ ወጣሽ እኮ። እንደምታፈቅሪው፣ እንደምትወጂው፣ እንደምትሻፍጂበት ሁሉ ነገር እኮ ጋዳ ወጣሽ። ለነገሩ ያለምንም ነገር አብረሽ ቤቱ እየዋልሽ ምን እያልሽ ምን እንደምታረጊ ምን ታውቃለሽ? አብረሽ እየኖርሽ እያለሽ የሰው ባል ቀምተሽ ባለጌ። እና ቤተሰብ እኔ
እኔ በጣም ነው የገረመኝ። በእንደዚህ አይነት መልኩ አብርሃም ራሱ ለምንድን ራሱ ነው የሚያወርደው? ለምንድን ነው መኪናስ የሚያለማምናት? ለምንድን ነው ከሷ ጋር የሚሽለጠለጠው? ምንድን ነው የሱ ችግር? እኮ ቤተሰብ አለው፣ እናት አለው፣ አባት አለው፣ ወንድሞች አሉት፣ እህት አለው። እንደዚህ ተሽለጥልጦ እቺ ልጅ ከዚች ልጅ ጋር መሆኑ ለሱ ምን አስፈልገው? ምን አቶ ነው ከሩታ? እናንተ ምን አቶ ነው የምትሉት ከሩታ? ምንም አቶ አይደለም ከሩታ። ግን ምንድነው መድኃኒቱ ነው። ይሄ እንደዚህ እያደረገ ራሱ ላይ እንዲህ ያደረገ ያለው መድኃኒቱን በደንብ አድርገን ያደረገችው እቺ ባለጌ ስድ ማለት ነው። ለማንኛውም ቤተሰብ እኔ ምንም የምናገረው ነገር የለም። በሃይሚና በብሩክ ጉዳይ ደግሞ መጣላችኋለሁ። የሆነ የሰማሁት ነገር አለ። አንድ ቅንቅናም ልጅ አለች የሃይሚ ስም ለማጥፋት አፋን እየከፈተች ያለችው። ስለሷ ደግሞ ነገ ጠዋት በደንብ አድርጌ ስለሷ ነገር ዘርዝሬ ያወራላችኋለሁ ማለት ነው። ዩቲዩበር ነች። አፋን እየከፈተች ነው ሃይሚ ላይ በጣም ሃይሚን ለመስደብ በጣም እየሰደበች ነው ያለችው። እናንተም ዝም ብላችኋል የጨረቃ ፋሚሊዎች። እስቲ እናያለን ነገ ይዝች ልጅ ነገር ማለት ነው። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው ቻው።